The 2026 El Niño could become the strongest in a lifetime. አስከፊ ነገር እየመጣ ነው። ምድር ተጨንቃለች። ኤል ኒኖ ከጦርነት እልቂትና ፍጅት ስትላቀቅ አስከፊ ነገር ከፊቷ ስለመደቀኑ ተመራማሪዎች በማንቂያ ደውላቸው እያስጠነቀቁ ነው። የአየር ንብረት ለውጥ ምድሪቱን ዋጋ ስለማስከፈሉ ቢነገርም እየመጣ ያለው አስከፊ አደጋ ግን የፍጡራንን ህልውና የሚፈታተን ስለመሆኑ እየተነገረለት ነው። ኤል ኒኖ የሚል ስም የተሰጠው ይህ መቅሰፍታዊ አደጋ መነሻውን የሚያደርገው ከፓሲፊክ ውቅያኖስ እንደሆነም ተረጋግጧል። በቅርቡ ሀያላን የአውሮፓ ሀገራትን የፈተነው የሙቀት መጨመር ብዙ ዜጎቻቸውን መንጠቁ የሚታወስ ሲሆን በኢትዮጵያ ሰሜናዊ ክፍልም ድርቅ ስለመከሰቱ ከሰሞኑ ተሰምቷል። የመንግስታቱ ድርጅትና የዘርፉ ሳይንቲስቶች በየጊዜው ቢወተውቱም የዓለም ፖለቲከኞች ጆሮ ዳባ ልበስ በማለታቸው ዓለማችን ወደ አስከፊ ችግር እየተንደረደረች ነው ተብሏል። ይቺ ለፍጡራን ምቹ መኖሪያ ሆና የተሰራች ዓለም ዛሬ ላይ በየክፍለ ዓለማቱ በሚደገሱ ጦርነቶች ብዙ ዋጋ እየከፈለች ባለችበት በዚህ ወቅት ምድርን ወደ ከፋ ሁኔታ የሚዳርገው ኤል ኒኖ ማንዣበቡ ደግሞ ዓለምን ለስጋት ዳርጓታል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ ለምድሪቱ አደጋ ነው የተባለውን ኤል ኒኖ ምንነትና ምልክቶቹን እንዲሁም ሊያስከትል የሚችለውን አደጋ በጥልቀት እናስቃኛችኋለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። እየመጣ ያለው አደገኛው ኤል ኒኖ Super El Niño is building and it could be the strongest on record. Yeah, NOAA says it's intensifying and should peak in late fall and early winter. ከፓሲፊክ ውቅያኖስ ላይ የሚነሳው የኤል ኒኖ ክስተት በመቶ ዓመታት ታሪክ ውስጥ ከፍተኛው ሊሆን እንደሚችል የአየር ንብረት ተመራማሪዎች አስጠንቅቋል። በየ7 ዓመቱ የሚያጋጥም የአየር ንብረት ክስተት የሆነው ኤል ኒኖ የዓለምን የሙቀት መጠን የሚጨምር ሲሆን ለአስከፊ የአየር ሁኔታ የማጋለጥ እድልን ይጨምራል። ኤል ኒኖ የሚከሰተው በምስራቅና መካከለኛው ፓሲፊክ ውቅያኖስ በሚፈጠር የባህር ወለል ሙቀትና የንፋስ ሁኔታ ለውጥ ሲሆን አሁን በውቅያኖሱ ላይ እየታየ ያለው የኤል ኒኖ ክስተት ከፍተኛ እንደሚሆን ተተንብዮአል። በዚህ ምክንያት ቀጣዩ የአውሮፓውያኑ ዓመት በታሪክ እጅግ ሞቃታማው የመሆን እድሉ ከፍተኛ ሊሆን እንደሚችል የሜትሮሎጂ ባለሙያዎች አስጠንቅቋል። ይህ የአየር ንብረት ለውጥ በዓለም አቀፍ ደረጃም ተጽዕኖ እያሳደረ መሆኑን የተለያዩ መረጃዎች አመላክቷል። በህንድ የዝናብ መጠን ከአማካዩ የቀነሰ ሲሆን በአትላንቲክ ውቅያኖስ አካባቢ ያለውን የንፋስ እንቅስቃሴንም አግዶታል። በኢትዮጵያ፣ በአብዛኛው ኤርትራ፣ በደቡብ ሱዳን፣ በዩጋንዳ፣ በጅቡቲ፣ በሱዳን እንዲሁም በምዕራባዊና ባህር ዳርቻ የኬንያ ክፍሎች ከመደበኛው ያነሰ የዝናብ መጠን እንደሚጠበቅ ቀደም ሲል ዓለም አቀፉ የሜትሮሎጂ ተቋም ባወጣው ትንበያ ላይ ገልጾም ነበር። በኢትዮጵያ አንዳንድ አካባቢዎችም ከመደበኛው ያነሰ የክረምት ዝናብን እያስተናገዱ ነው። ኤል ኒኖ በዩናይትድ ኪንግደም በመኸር ወቅት ከፍተኛ ዝናብ ሊያስከትል እንደሚችል ተተንብዮአል። የዩኬ የሜትሮሎጂ ቢሮ ኃላፊ ፕሮፌሰር አዳም ስኬፍ በትንበያዎቻችን እንዲህ አይነት የኤል ኒኖ ምልክት አይቼ አላውቅም ብሏል። ኤል ኒኖ ተፈጥሯዊ የአየር ንብረት ለውጥ ሲሆን ከ2 እስከ 7 ዓመት ጊዜ ውስጥ እየተደጋገመ ይከሰታል። ለአንድ ዓመት ያክልም ይቆያል። በፓሲፊክ ውቅያኖስ ከምስራቅ ወደ ምዕራብ የሚነፍሰው እርጥበት አዘል ንፋስ የተዳከመ ሲሆን የሚመለስበትም ሁኔታዎች ታይቷል። ይህም ሞቃታማ አየር በምስራቅ በኩል እንዲዛመት አድርጓል። ከውቅያኖሶች ወጥቶ ወደ አካባቢ አየር የሚለቀቀው ሙቀት የዓለም የሙቀት መጠንን የሚጨምር ሲሆን የዝናብ ወቅትንም ያዛባል። ተመራማሪዎች ኤል ኒኖ እንደተከሰተ የሚያውጁት ከባህር ጠለል በላይ የሙቀት መጠን በአማካይ ከ0.5 ዲግሪ ሴልሺየስ ወይም ከዛ በላይ ሲሆን ነው። ይህም የንፋስን አቅጣጫ የማስቀየር እርጥበት አዘለ የአየር ሁኔታን የመለወጥ አቅም አለው። አሁን ላይ ያለው ግን ከ2 ዲግሪ ሴልሺየስ በላይ ተለክቷል። የዩኬ ሜትሮሎጂ ቢሮ እንዳለው በዚህ ዓመት መጨረሻ ላይ የሙቀት መጠኑ 3 ዲግሪ ሴልሺየስ ሊደርስ ይችላል። ይህም ከአውሮፓውያኑ 1950 ወዲህ ታይቶ የማይታወቅ ምናልባትም ከ19ኛው መቶ ክፍለ ዘመን ወዲህ በጣም ከፍተኛው ክስተት ይሆናል። ሌሎች የአየር ንብረት ተመራማሪ ቡድኖችም የዩኬው ሜትሮሎጂ ቢሮ ከመዘገበው የበለጠ 4 ዲግሪ ሴልሺየስ እንደሚሆን ተንብዮአል። ይህ ከሆነ ምንም እንኳን አስቀድሞ ይህን መናገር ባይቻልም በ500 ወይም 1000 ዓመታት ውስጥ እጅግ አስከፊው የኤል ኒኖ ክስተት ሊሆን ይችላል ሲሉ አስጠንቅቀዋል።
እያስከተለ ያለው የኢኮኖሚ ኪሳራ። Countries in the Greater Horn of Africa are currently at a very critical transition moment from drought effects. ኃይለኛ በሆነው የኤልኒኖ አየር ንብረት ለውጥ ምክንያት በአፍሪካ ኢኮኖሚ ላይ ከ10 እስከ 20 ቢሊዮን ዶላር የሚደርስ ከፍተኛ ጉዳት ሊደርስ እንደሚችል የአፍሪካ ልማት ባንክ ከፍተኛ የአየር ንብረት ባለሙያዎች አስጠንቅቋል። የአስጊ ሁኔታ በሀገሪቱ ላይ ከፍተኛ የረሃብ አደጋ፣ የምግብና የንጹህ ውሃ ዋስትና እጦት እንዲሁም መጠነ ሰፊ ስደት እንዲከሰት ሰፊ እድል እንዳለው ተመላክቷል። ከዚህም ባለፈ የአየር ንብረት አደጋዎቹ መሰረተ ልማቶችን በማውደም የመንግስት ግምጃ ቤቶችንና የባንክ ሰራተኞችን ለከፍተኛ ፈተና እየዳረጉ ይገኛሉ። ሀገራትም የተበደሩትን ብድር ለመክፈል በመቸገራቸውና አደጋውን ለመቋቋም ከጤና ከትምህርትና ከሌሎች መሰረታዊ የልማት ዘርፎች በጀት በማዘዋወር የአየር ንብረት የገንዘብ ወጥመድ ውስጥ እየገቡ መሆናቸው ተገልጿል። የአፍሪካ ልማት ባንክ አክሎም ሀገሪቱ ከዚህ አውዳሚ የኤልኒኞ ተጽዕኖ ለመከላከልና ለመቋቋም በዚህ ዓመት ብቻም 100 ቢሊዮን ዶላር የሚደርስ ከፍተኛ የበጀት ድጋፍ እንደሚያስፈልጋት ተገልጿል። የተባበሩት መንግስታት የሜትሮሎጂ ድርጅት በበኩሉ የኤልኒኖ የአየር ንብረት ክስተት በቀጣዮቹ ወራት በፍጥነት እየተጠናከረ በመሄድ በዓለም ዙሪያ ከፍተኛ የሙቀት ማዕበል፣ ድርቅ፣ ከባድ ዝናብና ጎርፍን ጨምሮ ከባድ የአየር ንብረት አደጋዎችን ሊያባብስ እንደሚችል አስጠንቅቋል። ድርጅቱ እንደገለጸው በማዕከላዊና ምስራቃዊ የፓሲፊክ ውቅያኖስ ወለል ሙቀት በመጨመሩ የሚፈጠረው የኤልኒኖ ክስተት ከሐምሌ እስከ መስከረም ባሉት ወራት ወደ ጠንካራ ደረጃ እንደሚሸጋገር የትንበያ መረጃዎች ያመላክታሉ ብሏል። ኤልኒኖ ከ2 እስከ 7 ዓመታት ውስጥ የሚፈጠር ተፈጥሯዊ የአየር ንብረት ክስተት ሲሆን የዓለም ሙቀትን ከፍ በማድረግ የዝናብና የንፋስ ስርጭትን ከተለመደው ሁኔታ ይቀይራል። በዚህም ምክንያት በአንዳንድ ሀገራት ከባድ ዝናብ፣ በሌሎች ደግሞ በተቃራኒው ድርቅ የመፈጠር እድሉ ከፍ እያለ ይሄዳል። የተባበሩት መንግስታትና ዓለም አቀፍ የእርዳታ ድርጅቶች በጄኔቫ ባደረጉት ስብሰባ በአውሮፓ እየጨመረ የመጣው ከፍተኛ ሙቀትና በኤልኒኖ ምክንያት ሊከሰት ስለሚችለው የምግብ ቀውስ ስጋታቸውን ገልጿል። የቀይ መስቀልና የቀይ ጨረቃ ማህበራት ዓለም አቀፍ ፌዴሬሽን የአየር ንብረት ፖሊሲ ከፍተኛ ባለሙያ ሜሪ ፍሬል ሰዎች የሙቀት ማዕበሉን በቁም ነገር እንዲወስዱና በተለይም ለአደጋ የተጋለጡ ሰዎችን በመጠበቅ ሕይወት ለማዳን እንዲሰሩ ጠይቋል። ከፍተኛ ሙቀት በተለይም አረጋውያን፣ ሕፃናት፣ ነፍሰ ጡሮች፣ ስር የሰደደ ህመም ያለባቸው፣ ከቤት ውጭ የሚሰሩ ሰዎች፣ መኖሪያ የሌላቸውና በቂ የማቀዝቀዣ አገልግሎት በሌላቸው ቤቶች የሚኖሩ ሰዎችን በከፍተኛ ሁኔታ እንደሚጎዳ ገልጿል። የዓለም ጤና ድርጅት የጤና አደጋ ምላሽ ኃላፊ ዶክተር አብዱራህማን መሐመድ ዓለም በግጭቶችና በበሽታዎች ላይ ያለች የአየር ሁኔታ መጥፎ ለውጦች ቢያንስ 22 ሀገራት ላይ የረሃብና የምግብ እጥረት ችግርን ሊያባብስ እንደሚችል ባለሙያዎች አስጠንቅቋል። የተባበሩት መንግስታት የምግብና ግብርና ድርጅት በመጪው ጊዜ ኃይለኛ የኤልኒኖ ክስተት ሊከሰት እንደሚችል፣ ይህም ድርቅ፣ ጎርፍና ከባድ አውሎ ንፋስ በማስከተል በብዙ ሰዎች ላይ ተጽዕኖ ሊያሳድር እንደሚችል ገልጿል። ፋኦና የዓለም ምግብ ፕሮግራም በአደጋ ላይ ያሉ 8.8 ሚሊዮን ሰዎችን ለመጠበቅ 202 ሚሊዮን ዶላር ለማሰባሰብ እየሰሩ ነው። የአሜሪካ ብሔራዊ የውቅያኖስና የከባቢ አየር አስተዳደር ኤልኒኖ መኖሩን በይፋ ማረጋገጡን አሳውቋል። ኤልኒኖ በፓሲፊክ ውቅያኖስ አካባቢ የሚከሰት የሙቀት መጨመር ሲሆን በዓለም አቀፍ የአየር ንብረት ላይ ተጽዕኖን ያሳድራል። በአውሮፓ የታየው የኤልኒኖ ምልክት Europe's heat wave is no longer just a weather crisis. It is turning deadly. Around 16,000 more people than usual. በዓለማችን ላይ በከፍተኛ ሁኔታ እየተባባሰ የመጣው የአየር ንብረት ለውጥ በአውሮፓ አህጉር ላይ ታይቶ የማይታወቅና እጅግ አስደንጋጭ የሙቀት ማዕበልን በቅርቡ ማስከተሉ ይታወሳል። በቅርቡም በርካታ የአውሮፓ ሀገራት ከመደበኛው የሙቀት ክልል በላይ ሆነ ከፍተኛ ትኩሳትን እየተቀበሉ ይገኛሉ። ይህ ክስተት ከተለመደው የአየር ሁኔታ መዛባት ባለፈ በሰው ልጅ ጤናናም ሕይወት ላይ ቀጥተኛና ከባድ አደጋንም እየደቀነ ይገኛል። በተለይም በደቡባዊ በምዕራባዊና በመካከለኛው አውሮፓ አካባቢዎች የሚገኙ ስልጣኔ ደመቀባቸው ከተሞች በጽኑ የሙቀት ማዕበል እየተመቱ ሲሆን ይህም የሰዎችን የዕለት ተዕለት የኑሮ እንቅስቃሴ ከማስተጓጎሉ በላይ ለብዙዎች ድንገተኛ ህልፈት ዋነኛ ምክንያትም እየሆነ መጥቷል። ይህ የዘንድሮ የሙቀት ማዕበል ያስከተለው የጤና ቀውስ በተለይም
በእድሜ የገፉ ሰዎችን፣ ሕፃናትን፣ ከቤት ውጭ ከባድ ሥራዎችን የሚሰሩ ሠራተኞችንና አስቀድሞ የጽኑ ጤና እክል ያለባቸውን የህብረተሰብ ክፍሎች በከፍተኛ ሁኔታ እየጎዳ ነው። የሙቀት መጠኑ በብዙ የአውሮፓ ከተሞች ውስጥ ማስተካከያ በሌለው መልኩ ከ40 ዲግሪ ሴልሺየስ በላይ እያለፈ በመመዝገቡ ምክንያት የሰውነት ፈሳሽ ማለቅና የልብና የነርቭ ህመም መባባስ በሰዎች ላይ ታይቷል። የሕክምና ተቋማትና ድንገተኛ አደጋ መከላከያ ክፍሎች በሙቀት ስትሮክ በተመቱ ሰዎች እየተጨናነቁ ሲሆን የተለያዩ ሀገራት መንግስታትም ዜጎቻቸው በተቻለ መጠን በቀጥታ ከፀሐይ ብርሃን እንዲርቁ፣ ፈሳሽ እንዲወስዱና ራሳቸውን እንዲጠብቁ የሚያስጠነቅቁ ተደጋጋሚ የአደጋ ጊዜ መግለጫዎችን እያወጡ ይገኛሉ። የዘንድሮን የሙቀት ማዕበል ተከትሎ በአጠቃላይ በአህጉሪቱ ሕይወታቸውን ያጡ ሰዎችን ትክክለኛና ይፋዊ አጠቃላይ ቁጥር በተመለከተ የበጋው ሙቀት አሁንም ድረስ በመቀጠል ላይ በመሆኑና የተለያዩ ሀገራት የጤና ጥበቃ ኤጀንሲዎች መረጃዎችን ደረጃ በደረጃ እያጠናቀሩ በመሆናቸው የመጨረሻው አሃዝ ሙሉ ለሙሉ ተደምሮ ይፋ አልተደረገም። ይሁን እንጂ ባለፉት ዓመታት አስከፊ ተሞክሮዎችና አሁን ላይ በአህጉሪቱ ከሚገኙ ሆስፒታሎች እየወጡ ካሉ የመጀመሪያ ደረጃ ይፋዊ ያልሆኑ ሪፖርቶች መረዳት እንደሚቻለው በከፍተኛ ሙቀት መጨመር ምክንያት ቀጥተኛ ባልሆነ መንገድ በመቶዎች የሚቆጠሩ ዜጎች ሕይወታቸውን እንዳጡ እየተነገረ ይገኛል። ይህ እየቀጠለ ያለው አስከፊ ክስተት አውሮፓ የአየር ንብረት ለውጥ ለመቋቋም የምታደርገውን ዝግጅት እንዲሁም የከተማ መሰረተ ልማቶቿን የመቋቋም አቅሟን ይበልጥ እንድትፈትሽ እያስገደዳት ያለ ትልቅ የዘመናችን አደጋ ሆኗል። በኢትዮጵያም ከወዲሁ የተከሰተው አስከፊ ድርቅ አማራ ክልል በሰሜን ጎንደር ዞን ጠለምት ወረዳ ስር በሚገኙ 10 ቀበሌዎች ውስጥ በተከሰተ የዝናብ እጥረት፣ ድርቅና ወረርሽኝ ምክንያት ከ40 በላይ ሰዎች ሕይወታቸው ማለፉንና ከ14000 በላይ እንስሳት መሞታቸውን የአካባቢው ነዋሪዎችና አመራሮች እየተናገሩ ነው። በበስቃያ ቀበሌ አስተዳደር አቶ ዘነበ ቢረሳው ከሰኔ ወር ጀምሮ በምግብ እጥረትና ወረርሽኝ 35 ሰዎች መሞታቸውን የተናገሩ ሲሆን በአገጣ ቀበሌ ደግሞ 8 ሰዎች ሕይወታቸው ማለፉን ነዋሪዎች ገልጿል። በጠለምት ወረዳ ድርቁ በተከሰተባቸው 10 ቀበሌዎች ከ80,000 በላይ ሰዎች ለችግር ተዳርገዋል ሲሉ የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ አቶ መሰረት ጥላሁን ተናግሯል። ቀበሌዎቹ ሬን፣ በከል፣ የበስቃያ፣ መሮብላ፣ መሮ ገብርኤል፣ ገባት፣ አገጣ፣ ከረዋ፣ ነጋዴ መሻገሪያና አተባ መሆናቸውንም አስረድተዋል። ወደ 22331 የቤተሰብ ኃላፊዎች ለችግር ተጋላጭ ናቸው። ከአካባቢያቸው ለቆ የሚሰደዱ ሰዎች ቁጥር ጨምሯል ያሉት አቶ መሰረት 14088 እንስሳቶች በድርቁ ምክንያት እንደሞቱም ጠቁሟል። የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ አቶ መሰረት ጥላሁን አጠቃላይ የውሃ ሁኔታ፣ የሰው የሕፃናትና የምግብ እጥረት፣ የእንስሳት የምግብ እጥረት፣ የእንስሳት ሞት በከፍተኛ ሁኔታ እየጨመረ ያለበት ነው ሲሉ አረጋግጧል። የበስቃያ ቀበሌ አስተዳዳሪ አቶ ዘነበ ቢረሳው እስካሁን በድርቅ ምክንያት የሞተው ሰው 35 ነው ሲሉም ተናግሯል። ይህ ድርቅ የተከሰተው ኢትዮጵያ በኤልኒኖ ምክንያት ሊከሰት የሚችል ተጽዕኖ በተጋረጠባት ወቅት ዘገባዎች እንደሚያመላክቱት ከኤልኒኞ ጋር የተያዙ የአየር ሁኔታ መዛባቶች፣ የዝናብ መዘግየት፣ የሰብል አለመልማትና የእንስሳት እልቂትን ጨምሮ በትግራይና አማራ ክልል የምግብ ዋስትና ማጣትን አባብሰውታል። የተለያዩ የሜትሮሎጂ ትንበያዎች የኤልኒኖ ስጋት በኢትዮጵያ ውስጥ መደበኛ ያልሆነ የአየር ሁኔታን ሊያስከትል እንደሚችል አስጠንቅቋል። ይህም በዝናብ እጥረት ምክንያት በአንዳንድ አካባቢዎች ከፍተኛ ድርቅ እንዲከሰት የሚያደርግ ሲሆን በሌሎች አካባቢዎች ከባድ ዝናብ፣ ጎርፍና የበረዶ አደጋን ያስከትላል። የዓለም የምግብና የግብርና ድርጅት ሀገሪቱ ከኤልኒኖ ጋር ተያይዞ ከሚመጣው ድርቅና የጎርፍ አደጋ ጋር በተያያዘም ለከፋ የምግብ እጥረት ለተጋለጡ 4.66 ሚሊዮን ሰዎች እርዳታ ለማቅረብ የ50 ሚሊዮን የአሜሪካ ዶላር ጥሪን አቅርቧል። ከግንቦት 2018 ጀምሮ የረሃብ ቅድመ ማስጠንቀቂያ ስርዓት መረብና የሰብአዊ መብት ኤጀንሲዎች እየታየ ያለው የኤልኒኖ ሁኔታ በዚህ ዓመት መጨረሻ ላይ በምስራቅና በአፍሪካ ቀንድ ዝናብ ሊያስተጓጉል እንደሚችልና በኢትዮጵያ፣ ሱዳን፣ ደቡብ ሱዳን፣ ኬንያና ኡጋንዳ ክፍሎች በሰብል ምርት ላይ ከፍተኛ ስጋት እንደሚፈጥር እያስጠነቀቁ ይገኛሉ። በኢትዮጵያ እነዚህ ከአየር ንብረት ጋር የተያያዙ ስጋቶች እየተከሰቱ ያሉት በተለይም በአማራና
በትግራይ ባለው የጸጥታ ችግር ጋር በተያያዘ የሰብአዊ እርዳታ ተደራሽነት እየተስተጓጎለ ባለበት ወቅት ነው። ባለፈው ዓመት ክረምት በማዕከላዊ ትግራይ ቆላ ተንቤን ወረዳ በተከሰተ ድርቅ ምክንያት የ22 ሰዎች ሕይወት ሲያልፍ ከ27000 በላይ እንስሳት መሞታቸውን የአካባቢው ባለስልጣናት ገልጸው ነበር። የያቄር ቀበሌ አስተዳዳሪ የሆኑት አቶ ጎይቶም ገብረ ሐዋርያም ሰዎች እየሞቱ ነው፣ አስቸኳይ ድጋፍ ካልተሰጠን ምንም ማድረግ አንችልም ሲሉ ስለ ሁኔታው አስረድተዋል። የአየር ንብረት ለውጥና መዘዙ የከረረም የአየር ጸባይ የሰዎችንና የተፈጥሮ ሀብትን ህልውና እየተገዳደረው ይገኛል። ከዚህ ከዕለት ተዕለት እየጨመረ ባለው የሙቀት መጨመር ምክንያት አንዳንድ ስፍራዎች ወደ በረሃነት እየተቀየሩ ነው። በሌላ በኩል በአየር ንብረት ለውጥ ምክንያት አንዳንድ የዓለማችን ክፍሎች ከፍተኛ የዝናብ መጠን እያጋጠማቸው ነው። ይህ ደግሞ ለጎርፍ የሚያጋልጥ ሆኗል። ይህ በቻይና፣ ጀርመን፣ ቤልጂየም እና ኔዘርላንድስ በቅርብ ጊዜያት ያየነው ክስተት ነው። ምጣኔ ሀብታቸው ያላደገ ሀገራት የአየር ንብረት ለውጥን ለመቋቋም ይቸገራሉ። ለዚህ ደግሞ ምክንያቱ የአየር ንብረት ለውጥን ለመፋለም የሚያስችል የገንዘብ አቅም አለመኖሩ ነው። የአየር ንብረት ለውጥ እጅግ ተጠቂ ከሚሆኑ የምድራችን ክፍሎች አንዱ ውቅያኖስ ነው። የሙቀት መጠኑ መጨመር ለሰደድ እሳት አንዱ ምክንያት እየሆነ ይገኛል። እንደ ሳይቤሪያ ያሉ ግግር በረዷማ ስፍራዎች ሲቀልጡ ታምቀው የቆዩ ግሪንሃውስ ጋዞች ይለቀቁናም የአየር ንብረቱን ይበልጥ ያወሳስቡታል። ዓለማችን ሞቃታማ ስትሆን እንስሳት ምግብ ፈልጎ መብላትና ውሃ መጠጣት እየከበዳቸው ይመጣል። ለምሳሌ በረዳዋማ አካባቢዎች የሚኖሩ ድቦች በረዶ ሲቀልጥ ሊጠፉ ይችላሉ። ዝሆኖች ደግሞ በቀን የሚያስፈልጋቸውን ከ150 እስከ 300 ሊትር ውሃ አያገኙም ማለት ነው። ሳይንቲስቶች ችግሩን ለመፍታት እርምጃ ካልተወሰደ እስከ 550 ዝርያዎች በያዝነው ክፍለ ዘመን ሊጠፉ ይችላሉ ባይ ናቸው። በዓለም ላይ የሚደርሰው አደጋ Strange things are happening around the Pacific Ocean right now. A 10-foot great white shark spotted dangerously close to a group of children swimming north of Los Angeles. የአየር ንብረት ለውጥ በተለያዩ የዓለማችን ክፍሎች የተለያዩ አደጋዎችን ይዞ ይመጣል። አንዳንድ ስፍራዎች ከበፊቱ የበለጠ ሙቀት ያጠቃቸዋል። ሌሎች ስፍራዎች ደግሞ ከፍተኛ ዝናብን ያስተናግዳሉ። የተቀሩት ደግሞ ድርቅ ያጠቃቸዋል። የሙቀት መጠን 1.5 ሴልሺየስ ላይ መቆየት ካልቻለ ምድር አውሮፓ በጎርፍ ትጥለቀለቃለች። የመካከለኛው ምስራቅ ሀገራት ደግሞ ከፍተኛ ሙቀትን ያስተናግዳሉ። የእርሻ ቦታዎች ወደ በረሃማነት ይቀየራሉ። የውቅያኖስ መጠን ሲጨምር በፓሲፊክ ክፍል ያሉ ደሴቶች ሊዋጡም ይችላሉ። በርካታ የአፍሪካ ሀገራት ድርቅ ያጠቃቸዋል። የምግብ እጥረትም ያጋጥማቸዋል። ምዕራባዊ የአሜሪካ ክፍል በድርቅ ሲጠቃም፣ የተቀረው ክፍል ደግሞ በነጎድጓድ ዝናብ ሊጥለቀለቅ ይችላል። አውስትራሊያም እንዲሁ በከባድ ድርቅና ሙቀት ልትጠቃ ትችላለች። በፈረንጆቹ 2015 ፓሪስ ላይ ሀገራት አንድ ላይ ተባብረው ከሰሩ የሙቀት መጠኑ ከ1.5 ሴልሺየስ በላይ እንዳይሆን ማድረግ እንደሚቻል የሚያትት ስምምነት ፈርመዋል። ግን በተጨባጭ ያሳኩት ነገር እንደሌለ ነው የሚነገረው። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።